ይሄ ነፍሰ ገዳይ እኮ ነው ሰው መሰላችሁ ወይ ይሄ እኮ ነፍሰ ገዳይ ነው እኮ አረመኔ ነው ልጆቼን ወዳለሁ ይላል የኔ ልጆች ጦማቸውን ሲያድሩ የት ነበር ካንተ እና ልጆቼን የኔ ልጅ እዚህ እያለቀሰች አባባ ስትለው የሁለት ዓመት ተኩል አንቺውን በዴ ልጅ ሂጅ ብለህ ነው ያባረካት ያስታውሳለህ እና አሁን ምን ያደርግልናል ነገሩ ተገለባብጧል አልቆ አንድ ሰው ለሊት አስራው አመጡት ለሊቱን ሲቀጠቅጡት አደሩ በማግስቱ ጧቱን ሲቀጠቅጡት ዋሉ በተከታታይ ለአራትና ለአምስት ቀናት አሰቃዩትና ደበደቡት ከዚህ በኋላ ሰውየው ስቃይና መከራው መሸከም ባለመቻሉ ምክንያት እንዳጋጣሚ እንደምንም ተጎትቶ ማታ ወደ ሽንት ቤት በሚሄድበት ጊዜ በስምንት ያውቀን አካባቢ ይመስለኛል በታሰረ በስምንት ያውቀን አካባቢ ሲያልፍ ማለፊያችን ወደ ሽንት ቤት ማለፊያችን የግቢ ውስጥ ያሉ የመንግስቱ ኃይለማርያም ጠባቂ ወታደሮች ጸጉር የሚስተካከሉበት በር ላይ ስለነበረ ምናልፍ የሚታለፈው እንዳጋጣሚ እዛ አካባቢ አሮጌ መላጭ ያገኛል ያን አሮጌ መላጭ ሽንት ቤት ደርሶ አንስቶ ሽንት ቤት ደርሰን ስንመለስ ማታ የተኛበት ቦታ ኮቱን ተሸፋፍኖ የተኛበት ቦታ ላይ ውስጡ የነበሩ እስረኞች ይጫዋሉ ከዛ ዘቦች ይመጣሉ ወታደሮቹና የግቢ ኃላፊዎቹ ወደ ሆስፒታል ሊወስዱ ሲሉ እንደምንም ታብሎ የሞተበትም ሁኔታ አለ የደርግ ፋሽስታዊ ፓርቲ ኢሰፓም ላስነዋሪ ጭፍጨፋው ሽፋን በዚሁ አመት ብቻ ለግብዣ ለሽብራቂ መብራቶች ለሐውልቶች ለደስታ ርችቶች ሲያወጣ የነበረው ወጪ አገራችንን በዓለም ህብረተሰብ ዘንድም መሳለቂያ አድርጓት ነበር ከነዚህ ከሚያማምሩ ካሸበረቁ መብራቶች በስተጀርባ ግን ከደርጉ ቤተ መንግስት ጀምሮ በተለያዩ የደርግ ኢሰፓ እስር ቤቶች እጅግ የሚዘገንኑ ወንጀሎች ሲፈጸሙ እንደነበር የዛሬው ነጻ ሰዎች ያኔው እስረኞች እውነታውን በምሬት ያስታውሱታል ማን ይናገር የነበረ እንዲሉ በእነዚህ እስር ቤቶች ታስረው በስቃይ አለንጋ ሲገረፉ የነበሩ ያኔዎቹን የደስታ ርችቶች ባያዋቸውም ድምጻቸው በሽብር ላይ ሽብር ከለቀቀባቸው ከመቁሃን የፖለቲካ እስረኞች ሌላ ማን ይናገር የተያዝኩት በፖለቲካ ጉዳይ ነው በኢሃፓ የእርማት ንቅናቄ አባል በመሆን በወሎ ክፍለ ሀገር ጃማ ወረዳ ልዩ ቦታው ከማድ ከሚባል ቦታ አካባቢ ነው የተያዝኩት የተያዝነው ከባለቤቴ ጋር አብረን በነበርንበት ጊዜ ነው ጀመሪያ እንደተያዝን ደርግ ጽፈት ቤት የሚባል ነበር እዛ ነበር የነበርነው እና እዛ ሆነን ምግብም ምንም ውሃም ምንም ነገር ያልነበረበት አካባቢ ነው በጣም መጥፎ ሁኔታ ነው እና በጣም ብዙ ሰቆቃ ያለበት ቦታ ነው ሰዎች ይገረፋሉ እግራቸው እስኪተላይ ይደበደባሉ ምግብ የለም እና ማስታወሰው ምግብ ዝልዝል የሚባል በሳጥን የሚቀርብ ነገር አለ እሱንም እንዴት መስጠት እንደጀመረ እኔ አስታውሳለሁ አንድ እዛው ጠባቂ የነበረው ወታደር ሲነግረኝ በ70 ዓመት ምህረት በተለይ በጣም ብዙ ግፍ እና ምንም አይነት ምግብም እስረኞች የማይሰጥበት ጊዜ ስለነበር አንድ እስረኛ ይዤ ወደ ሽንት ቤት ታጅበን ምን ሄዶ ከወታደር ጋር ነው እና ወታደሩ በሚነግረኝ ጊዜ አጅቤ ሲሄድ እስረኛው በጣም ተደብድቧል በጣም ቆስሏል በጣም ታሟል በጣም ደክሟል በድንገት ወደቀ ፊቴና እዛ ሽንት ላይ የወደቀ ዳቦ አይቶ ኖሮ ተንከባሉ በአፉ አነሳው ከዛን ጊዜ ወዲህ እኔ ጭንቅላቴን መታኝ ይሄ ነገር እና ከአንዳንድ ጓደኞቼ ጋር ተነጋገርን እነዚህ ሰዎች ምግብ መንግስት ባጀት አይመድብላቸው ግን ቢያንስ ከዛ ከወታደሮች ምግብ ቤት የተረፈውን ለምን አይሰጣቸውም ብለን ብንጠይቅስ ብለው መጨረሻ ላይ በውይይት ክበባችን ተነጋገርንበት ነው ያኔ እና ተነጋግረው ከዛ በኋላ አንዳንዶቹ ሀዘኔታም ይዟቸው ነው መሰለኝ ያ ተወሰነ እና ከ71 አካባቢ እኛ ስንታሰር
ያ ዝልዝል የሚባል ምግብ ይሰጥ ነበር። ያው ከወታደሮች ምግብ ቤት ከጠረጴዛ ላይ የተራረፈውን ትርፍራፊ ነው። ሲጋራም ማንኛውም ቅጠላ ቅጠልም ወረቀትም ውስጡ ሊኖር ይችላል። ወጥ አይደረግበትም። የራሰውን እንጀራ ይዘው ይመጣሉ። እሱን እንትን ብለው ውሃ ተርከፍክፎበት እንደገና እንዲርስ ያንን ይበላ ነበር እስረኛ። እንግዲህ እኔ ሁሉንም አስከፊ የሆኑ እስር ቤቶችን በሙሉ አይቻለሁ። ከመጀመሪያው ለመነሳት ሞክር ያው ለፍትህ ለእኩልነት ቆሜያለሁ ብሎ የሚለው ርዕሰ ፋሽስት መንግስቱ ኃይለማርያም ይኖርበት የነበረው ግቢ ውስጥ ነው እስር ቤቱ የነበረው እና በዚህ እስር ቤት ውስጥ የተወሰኑ እስረኞች ነበር። ያ እስር ቤት ከሌሎች እስር ቤቶች ፈጽሞ የተለየ ነው። የሚለይባቸው ዋና ዋና ነጥቦችም አንደኛ በየክፍሉ ውስጥ የሚታሰረው ሰው ቁጥር ቤቶቹ በጣም ጠባብ ከመሆናቸው የተነሳ አንዳንድ ሰው ነው የሚታሰርባቸው። እነሱ የተወሰነ ጊዜ አላቸው። ከተወሰነ ጊዜ ውጪ የተወሰነ ጊዜ በሚደርስበት ጊዜ ከዛ ከጠባቡ ክፍል ውስጥ አወጣው 4 እና 3 ሰዎች ወደሚገኙበት ክፍሎች ያዛውራሉ። በዛ እስር ቤት ውስጥ ከሌላው እስር ቤት የሚለየው የምግብና የልብስ ብርድ ልብስ፣ ፍራሽ፣ አንሶላ የመሳሰሉ ነገሮች አይሰጡም። ምግብም የለም፣ ከቤተሰብ መገናኘትም የለም እና ምግባችን ግቢ ውስጥ ያሉ ወታደሮች ይመገቡት እና ይተርፋቸው የነበረውን ትራፊ በእኛ አጠራር በዛ ወቅት ዝልዝል ብለን ነው የምንጠራው። ያንን ከእስረኞች ውስጥ አንዱ ሄዶ የተሰበረ መስኮት እንጨት አለ፣ በዛ ከጠረጴዛ ላይ አፍሶ አምጥቶ ያችን እንቃመሳለን። ፍርፋሪ ያ ትራፊውን ማለት ነው። ይሄ በዚህ ሁኔታ ነው የምግብ ሁኔታ የነበረው። ከዚህ ውጪ የሚገኝ ምግብ አልነበረም። በሕክምና ደረጃ የሚጠቀስና ሊነሳም የሚገባ ጉዳይ አይደለም። እዛ ያለው እስረኛ በሞትና በሕይወት መካከል ያለ በየሰዓቱ በየደቂቃ ሞቱን የሚጠብቅ እንጂ የሕክምና ጉዳይ የሚነሳም አልነበረም። ሌላ ቀርቶ ፊታችንን ለመታጠብ ውሃ እንኳ ቢኖር እድል አይሰጠንም። ምክንያቱም የዱላውና የድብደባው ጉዳይ ሌሊትም ቀንም ስለነበረ፣ በዚህ ላይ ደግሞ በየሰዓቱ በየጊዜው እየወጣ የሚገደለው ሰው ቁጥር በርካታ ስለነበር የሕክምና ጉዳይ አልነበረም። በዛ ወቅት እኛ የሚታየን በየሰዓቱ በየደቂቃው ከሚጠሩ ሰዎች ውስጥ ተጠርተን በአንዱ ሰዓት ውስጥ እንሞታለን፣ እንገደላለን የሚል ነበር እንጂ እንተርፋለን ወይም ደግሞ ሌላ ትርፍ ጥያቄ የሚቀርብበትም ሁኔታ የለም። ለማቅረብም ለመቀበልም ፈቃደኝነቱም የለም። ማዕከላዊ እያለሁ አንደኛው ከተወሰዱት ውስጥ የራሴ ባለቤት የሆነ ለምሳሌ ብርሃነ መስቀል አለ። እስረኛ ናት። ጀንበር ትባላለች። የዶክተር ኃይለ ጊዮርጊስ ወርቅነህ ባለቤት ናት። እሷም እኛ ጋር እስረኛ ነበረች። መጀመሪያ ደርግ ምርመራ ነው የተወሰድኩ። ከዛ ወደ ቀበሌ ለግድያ ነው የተላኩ። ለድርጅት ምልመላ ተጠይቄ ድርጅት ውስጥ ካልገባ ተብዬ ነው ቅራኔ የተፈጠረው።